የኢትዮጵያ ብሔራዊ ምርጫ ቦርድ የጸደቁ የምርጫ ክልል ውጤቶችን እንደተጠናቀቁ ከስር ይፋ ማድረግ የጀመረው በዚህ ሳምንት ነው። ባሳለፍነው ሳምንት በሰጠው መግለጫ ድምጽ ከተሰጠባቸው 1139 የምርጫ ክልሎች ውስጥ የ1131 የምርጫ ክልሎችን ውጤቶች መረከቡን አስታውቋል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ በወታደራዊ ካምፖችና በሀገር ውስጥ ተፈናቃዮች ጣቢያዎች ያካሄደው የልዩ ምርጫ ድምጽ አሰጣጥ ያለ ችግር መጠናቀቁን ያሳወቀው በዚሁ ባሳለፍነው ሳምንት ነበር። ምስለ ያሺም ባሳለፍነው ሳምንት ብሔራዊ ምርጫ ቦርድ የሰጣቸውን መግለጫዎች እንደሚከተለው ዳሳዋለች። ኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ከተካሄደበት ግንቦት 24 ቀን 2018 ዓ.ም ጀምሮ ሰባተኛውን ሀገራዊ ጠቅላላ ምርጫ አስመልክቶ መግለጫ ሲሰጥ ቆይቷል። ቦርዱ በዚሁ ሳምንት ለመገናኛ ብዙሃንና ጋዜጠኞች በሰጠው መግለጫ ይፋ ካደረጋቸው ጉዳዮች ውስጥ በወታደራዊ ካምፖችና በሀገር ውስጥ ተፈናቃዮች ጣቢያዎች ያካሄደው ድምጽ አሰጣጥ የምርጫ ክልሎችን ውጤቶችን ይፋ ማድረግና የመጀመሪያና ሁለተኛ ዙር ከፊል የምርጫ ውጤቶች በይፋ ማጽደቁን ይገኙበታል። በልዩ የምርጫ ጣቢያዎች ስለተካሄደው የድምጽ አሰጣጥ በመግለጫቸው ያብራሩት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ባሳለፍነው ሰኔ 2 ቀን 2018 ዓ.ም በወታደራዊ ካምፖችና በሀገር ውስጥ ተፈናቃዮች ጣቢያዎች በተካሄደው ድምጽ አሰጣጥ 28632 የሀገር ውስጥ ተፈናቃዮችና 126498 የመከላከያ ሰራዊት አባላት መመዝገባቸውን ገልጸው ነበር። የድምጽ አሰጣጡም በ442 የወታደራዊ ካምፖችና በ82 የሀገር ውስጥ ተፈናቃዮች መጠለያ ጣቢያዎች ያለምንም እክል ተከናውኗል ነበር ያሉት ሰብሳቢዋ። የወታደር ካምፖች ወደ 442 የሚጠጉ ናቸው በቁጥር 442። የሀገር ውስጥ ተፈናቃይ ደግሞ 82 ካምፖች ናቸው። እንደምታውቁት ከዚህ በፊትም ይሄን መረጃ ሰጥተናል። በሚሊተሪ ወደ 126498 ተመዝጋቢዎች መራጮች ተመዝግበዋል። በሀገር ውስጥ ተፈናቃይነት ደግሞ 28632 ተመዝግበዋል። ስለዚህ እነዚህ ወገኖች ዛሬ ሙሉ በሚባል ወጥተው ያው ድምጽ ሰጥተዋል የሚል እምነት አለን። በአሁኑ ጊዜ በአገር ውስጥ ተፈናቃይ የምርጫ ሂደቱ ሙሉ በሙሉ ተጠናቋል። በዚህ ሰዓት በወታደር ካምፕ ደግሞ ከአንድ በስተቀር ሙሉ በሙሉ በዚህ ሰዓት የድምጽ መስጠት ሂደቱ ተጠናቋል። በምርጫ ሕጉ መሰረት ቦርዱ ከክልላቸው ርቀው በካምፕ የሚኖሩ ወታደሮች፣ ሲቪል ሰራተኞችና ቤተሰቦቻቸው በከፍተኛ ትምህርት ተቋማት የሚማሩ ተማሪዎች፣ ከመኖሪያ ቀያቸው የተፈናቀሉ ዜጎች እንዲሁም የመራጭነት መብታቸው ያልተገፈፉ የሕግ ታራሚዎች በምርጫ የሚሳተፉበት ሁኔታ ለማመቻቸት መራጮቹ በየሚገኙበት ቦታ ልዩ ምርጫ ጣቢያ ሊያቋቁም እንደሚችል ይደነግጋል። በዘንድሮ ምርጫ ግን የሕግ ታራሚዎች አልተሳተፉም። ለምን? ለቦርዱ ሰብሳቢዋ ከዝግጅት ክፍላችን የቀረበው ጥያቄ ነበር። ሌላው እንግዲህ በልዩ ሁኔታ ምርጫ ጣቢያ ከሚቋቋምላቸው አንዱ በእስር ቤት ያሉ እስረኞች ይላል። እንግዲህ ያው እንደምታውቁት ይሄ ነገር ሂደት ነው። ለምሳሌ ባለፈው በስድስተኛው ሀገራዊ ምርጫ በወታደር ካምፕ ምርጫ አላደረግነው ነበር። ዘንድሮ አድርገናል። ደግሞ በሚቀጥለው ጊዜ ራሳችንን እያጠናከርን እያበረታን ደግሞ በቀጣይ ሁሉንም ወገን አካታች በሆነ መንገድ በምርጫ እንዲሳተፉ የማድረግ ኃላፊነት አለበት ምርጫ ቦርድ። ስለዚህ ምናልባት በቀጣይ የሚታይ ይሆናል። ያው ደረጃ በደረጃ የምንችለውን ያህል ማድረግ ስለሆነ የሰባተኛውን ሀገራዊ ምርጫ የምርጫ ውጤቶች በማዳበር እንዲሁም በማጥራት ስራ ላይ የሚገኘው የኢትዮጵያ ብሔራዊ ምርጫ ቦርድ ከየምርጫ ክልሎቹ የሰበሰባቸውንና ያጸደቃቸውን ውጤቶች በተከታታይ ይፋ እያደረገ እንደሚገኝ ይታወቃል። በሌላ በኩል ቦርዱ እስከ ሐሙስ ሰኔ 4 ቀን 2018 ያጸደቃቸውን የምርጫ ክልል ውጤቶች ይፋ ባደረገበት መግለጫውን እስከሰጠበት ሰዓት ድረስ የ1131 የምርጫ ክልሎች ውጤቶች እንደደረሱት፣ በሶማሌ ክልል እንዲሁም በአማራ ክልል ያሉ 8 የምርጫ ክልል ውጤቶች ደግሞ ገና አለመድረሳቸውን ነበር የቦርዱ ሰብሳቢ ሜላትወርቅ ኃይሉ የገለጹት። ከ1139 ምርጫ ክልሎች በአሁኑ ወቅት በቦርዱ የውጤት ማረጋገጫ የስራ ክፍል 1131 ደርሰዋል። 8 ነው የሚቀረን። ከዚህ ውስጥ ከ501 የህዝብ ተወካዮች ምክር ቤት 497 ደርሰው ቀሪዎቹ 4 ናቸው። ከክልል ምክር ቤት ከ638 የክልል ምክር ቤት 634 ደርሰው 4 ቀሪ ናቸው። ስለዚህ በድምሩ 8 ምርጫ ክልል እንጠብቃለን።
ምርጫ ቦርድ አስቀድሞ ባወጣው የጊዜ ሰሌዳ መሰረት እስከ ሰኔ 4 ቀን 2018 አጠቃላይ የምርጫ ውጤት ይፋ ይደረግበታል የሚል እቅድ የነበረ ቢሆንም የማዳመርና የማጣራት ስራዎች አለመጠናቀቃቸውን ተከትሎ እንዲሁም የፖለቲካ ፓርቲዎች በ120 የምርጫ ክልሎች ላይ ቅሬታ በማስገባታቸው ይፋ የማድረጊያው ጊዜ በአዋጁ መሰረት መራዘሙ ነበር የተነገረው። ቅሬታ የቀረበባቸው የምርጫ ክልሎች ላይ ምስክሮችን በመስማት ላይ መሆኑን ያሳወቀው ቦርዱ ሙሉ የምርጫ ክልሎች ውጤቶች ደርሰው አጣርቶ ካጸደቀ በኋላ በቀሪ 10 ቀናት ውስጥ ጠቅላላ ውጤቱን ይፋ ለማድረግ እንደሚሰራም ተናግሮ ነበር። 120 የሚሆኑ ምርጫ ክልሎች ላይ ቅሬታ ስለቀረበ ይሄ ቅሬታ በህግ ባለሙያዎች እየተጣራ ይገኛል። በአሁኑ ወቅት እስከ ዛሬ 148 ምስክሮች የምስክርነት ቃላቸውን በተለያዩ ምርጫ ክልሎች ጉዳዮች ላይ ፖለቲካ ፓርቲዎች ባቀረቡት ቅሬታ ላይ አቅርበዋል። ለዚህ ቅሬታ የቀረበባቸው ምርጫ ክልሎች ውጤት ሳይፈታ ወይም ምላሽ ሳያገኝ ይፋዊ መግለጫ መስጠት እንደማይቻል በአዋጁም ላይ ተቀምጧል። ያንን ግን እስከሚጠናቀቅ ድረስ የተወሰነ እስከ 20 ቀን ማለት ከድምጽ መስጫ ቀን እስከ 20 ቀን ይሄንን ማድረግ እንደሚቻል ህጉ በግልጽ አስቀምጦታል። በዛ መሰረት ነው ቦርዱ የሚጠቀመው። ስለዚህ እኛ ይሄንን ከስር የደረሰልንን ውጤት በመመሪያው መሰረት እናወጣለን፣ እናሳውቃለን። አጠቃለን ደግሞ ያ የህግ ገደብ ከተቀመጠበት ጊዜ ሳያልፍ ውጤቱን እናሳውቃለን። የምርጫ ቦርድ የድምጽ ማጣሪያ ማዕከል ውስጥ ላለው የኦዲት ክፍል 205 ጉዳዮች መቅረባቸውን ተከትሎ ምን ያክሉን እየተፈቱ ነው የሚል ጥያቄ የቀረበላቸው የቦርዱ ሰብሳቢ 8 የኦዲት ጉዳዮች ቀርበውለት የተወሰኑትን አጽድቆ የተወሰኑትን ለበለጠ ማጣሪያ መመሪያ ሰጥቶባቸዋል ብለው ነበር። በዚሁ ጊዜ የምርጫ ክልል ውጤቶችን በመያዝ አሸናፊነትን እያወጁ ያሉ ፓርቲዎችን አስመልክቶ ጥያቄ የተነሳለት ቦርዱ የምርጫ ክልል ውጤቶች በቦርዱ ተረጋግጠው ይፋ እስካልተደረጉ ድረስ እውነተኛነታቸውን ውጤት መወሰን አይቻልም ነው ያለው። አሸንፈናል የሚል ወገን ተነስቷል የሚለውን በተመለከተ እንግዲህ ቦርዱ በግልጽ ደጋግሞ ተናግሯል። አሸናፊን በእንዲህ አይነት መንገድ ይፋ አድርጎ የሚናገረው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። የተለያዩ ፓርቲዎች የተለያየ አይነት መግለጫ ሊያወጡ ይችላሉ። ነገር ግን የሚረጋገጠውና የመጨረሻ ውጤትን ይፋ የማድረግ ስልጣን በህግ የተሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ስለሆነ ቦርዱ ይሄንን ነው የሚያውቀው። በዚህ ደረጃ ነው የኢትዮጵያ ህዝብ እንዲረዳው የሚፈልገው። ቦርዱ በሳምንቱ በሰጠው መግለጫ ይፋ ያደረገው በህዝብ ተወካዮች ምክር ቤት እንዲሁም በክልልና የከተማ አስተዳደር ምክር ቤቶች መቀመጫ ወንበር ለማግኘት የተወዳደሩ እጩዎችን የጸደቁ ውጤቶች ሲሆን በአብዛኞቹ የምርጫ ክልሎች የብልጽግና ፓርቲ እጩዎች የድምጽ ብልጫ ማግኘታቸውን አመልክቷል። ቦርዱ ሐሙስ ሰኔ 4 ቀን 2018 በሰጠው መግለጫ ደግሞ የእነዚህን እጩዎች ውጤት ይፋ ሲያደርግ በአዲስ አበባ ምርጫ ክልል 18 ለህዝብ ተወካዮች ምክር ቤት ወንበር ለማግኘት በተደረገው ምርጫ የኢዜማ መሪ ኢዮብ መሳፍንት አብላጫ ድምጽ ማግኘታቸውን ነው ያሳወቀው። የህዝብ ተወካዮች ምክር ቤት ምርጫ ክልል 18 በምርጫ ክልል ውስጥ የሚገኙ ጣቢያዎች ቁጥር 29 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 28977 የተወዳደሩት ፓርቲዎች ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ ህዳሴ ፓርቲ፣ ኢዜማ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ነጻነትና እኩልነት ፓርቲ እና የኢትዮጵያ ዲሞክራሲያዊ ህብረት። ከፍተኛውን ድምጽ ያገኙት እጩ ኢዮብ መሳፍንት ኃይለማርያም ከኢዜማ ፓርቲ 12130 ድምጽ